ጥንቃቄ ይጠይቃል። የሚያስፈልጉ ማስረጃዎችን በፍጥነት የምታያይዙልኝ ከሆነ እያንዳንዱን ነገር አጣርቼ እንዳልኩ ሲመጣ ከሀገር እንዳይወጣ እናደርገዋለን። እና ስለዚህ ምንድነው ማድረግ ያለብን? እሱ ራሱ የተባለው የጉድያ ሙከራ ወንጀል እሱን በይግባኝ ማለት ነው? አዎ አብሮ መያያዝ አለበት። እንዲሁም ቪዲዮን የለቀቀበት ማስረጃ ማለትም የፍርድ ቤቱ እንዲሁም ወንጀሉ ከሀገር መውጣት የሚከለክል ስለመሆኑ የሚገልጽ ደብዳቤ በፍጥነት ዛሬ መጨረስ ከቻላችሁ ነገ እንዳይወጣ ማድረግ እንችላለን። በጣም አሪፍ አመሰግናለሁ። አይወጣም። ቆይ ግን አንተ ለምን ቀናውኩ? እኔ ጋር መስራት ያው ትርፉ እንደዚህ ድል በድል ነው የምትሆነው። አሁን የቀረምን ፕሮፖዛል ቀርጸን ድሎቻችንን በእጃችን መጨበጥ ነው የሚቀር። በጣም አመሰግናለሁ ዝና። አችን የቤት እንደዚህ አትመስለሽ። እኔ በጣም የምወዳት የምትወደኝ እንደ ነፍሷ አድርጋ የምትይዘኝ ሚስት ያለች ሰው ነኝ። እኔና አንቺን የሚያገናኘን ስራና ስራ። ብሩኬ ምሳሌን ከሀገር ይዞ መውጣት ፈራ። ምክንያቱም ከ3 ቀን በኋላ ይሄዳለሁ ብሎ ነግሮት ነበር። እሱ ግን ከ3 ቀን በኋላ ሳይሆን ነገ ነበረ የምነሳው። ግን ፈርቶታል። ምናልባት ሙሲባ እንዳይገጥሞ እንዳይከሱና ኤርፖርት መጥቶ እንዳሳግዱ ፈርተዋል። ብሩኬም ማለት ነው። እና በጣም የተጨናነቀ ነው። ልዳታም ችግሩን ተናገረ። አይዞ ፈጣሪ አለ ብላለች። እሱም እንደፈራ አልቀረም። ዝናና ማይሌት ታጥቆ ተነስተዋሉ። እሱን ለማሳገድ ወደ ከዚያ ሀገር ወጥቶ ውጭ ሀገር እንዳይሄድ ለማሳገድ ታጥቆ ተነስተዋሉ። ሰላም ደህና አስጥልኝ። ውድና እየተከበራችሁ ውድ ዲቦራ ቤተሰቦች በሙሉ እንዴት ናችሁልን? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር እንላችኋልኩ። ዛሬ ምሳሌ 58 ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ጠፍቻለሁ። ያው እንደምታዩት የደቡብ ሰው መሆኔ መጠን አገር ቤት ሂጄ ያው መስቀልን ላከብር አገር ሂጄ ነው የጠፋሁት ማለት ነው። እና የዛሬ ድራማ በጣም የሚያሳዝንም ዘናፈታ የሚያደርግ ነው ማለት ነው። እና እንደምታዩት ብሩኬ ምሳሌን ወደ ውጭ ወስዶ እንዳሳክም ለማሳገዱ ነገር ፋስፈሩቶታል። እንደፈራም አልቀራም። ምሳሌና ዝና ታጥቆ ተነስተዋሉ። ከሀገር መውጣት የለበትም ብሎ ኤርፖርት ውስጥ የሚሰራ ሰው ጋር ተነጋገሩ። ምክንያቱም እንዳያልፍ ከሀገር ከወጣ እኛ ምን የምንጠቀመው ነገር የለምና ስለዚህ ሰውየው ማለፍ የለበትም ብሎ ኤርፖርት የሚሰራ ሰው ጋር ተነጋገረ። አለዛት ፖሊስም ጠርታችሁ ሁሉም ነገር ማሳዝኖ አለባችሁ እንጂ ከሀገር መውጣት የለበትም ብሎ ተነጋገሩ። ማስረጃ ካለባችሁ እሺ ችግር የለም እኛም አናሳልፍም፣ በቃ ሁሉም ነገር ማስረጃ አምጡ እያለ ስናገር ነበር። አው ማስረጃ አለ። ባለፈው በሽጉጥ የመታት የነበረው ምስክር ፎቶ ቪዲዮ ስላለ እኛ ችግር የለብንም አለ። ብሩኬም ተናገረ። ምንድነው ማድረግ አለብኝ? ግን እኔ ከ3 ቀን በፊት እንደሚሄድ ነው ከ3 ቀን በኋላ እንደሚሄድ ነው የሚያውቁት እንጂ ነገ እንደምነሳ አላቅም ብሎ ከዳታ ጋር አወራ። ስለዚህ አንተ ምንድነው የሚያስፈራ አለችው። ግን እኔ እዚህ ጋር ምፈራው እንትናን አሳዝኘ መሄድ ማነው ሞገስን አሳዝኘዋለሁ። ስለዚህ እሱን ቀርቤ ይቅርታ ጠይቄ ቢሄድ ደስ ባለኝ አለና ተናገረ። ችግር የለው ስትመለስ ግን ይቅርታ ትጠይቋለህ አለችው ዳጣ። ዳጣና ሞገስ ተገናኝቶ ነበር። አንተ ግን ለምንድነው ነገ ስለሚሄድ ለምንድነው ወደ ቢያንስ ቻው በሰላም ተመለስ ብለ ሰላም ማትለው አለችው። አይ እሱ እንኳን የማይታሰብ ነገር ነው አላት ማለት ነው። ምን ችግር አለው? እሱ እኮ በጣም ክፉ ሰው አይደለም። ሁሌ ሲመሽም ስነጋም ስላንተ ነበረ የሚወራ አለችው። ስለዚህ ቢያንስ አንተ ጎኑ ብትሆን ደስ ባለ። ሰው ግን የለም። ቢያንስ ሂድና በሰላም ግባ በሰላም ተመለስ ብለ ተመለስ አለ። አይ አልሄድም እሱ እንኳን የማይታሰብ ነው አለና ድርቅ አለ። ከዛን ምሳሌ ማናት ቅድስት ያው ምሳሌን አጠገብ አስተኝታ ሻንጣ በልብስ ያጠጥፈች ነበር።
ከሀገር ቤት ማለት ከውጭ ሀገር ስትመለሺ የረሳውሽ እንዳይመስልሽ ያልሽውን ልብስ ይዘሽልኝ ነው የምትመጪ አለችና ምሳሌ በከተኛችበት ፈገግ አለችና ዝም አለች። ይኸውልሽ ከውጭ ሀገር ስትመለሺ እኔ ነኝ እናትሽ መሆኑ አለቻት። አሁንም ምሳሌ እውነትሽን ነው አለችና ምንም ነገር ሳትናገር እጇን ዘረጋች። አዎ አለችና እጇ ላይ መታች። እኔ እኮ የማይናገር ማለት ምስጢር ላንቺ ልንገርሽ፣ ግን ለማንም እንዳትናገሪ። እኔ እኮ ጋሽዬን እወደዋለሁ አለችው። እጇ በእጇ አፏን ያዝና ያዘችና ምሳሌ ሳቀች ማለት ነው። ወደ ብሩክና ቅድስት ስንመጣ ቅድስት በጣም ተሰማት። ምሳሌ ከሀገር ስለምትወጣ ተሰማት። ብሩክም እንግዲህ ቅድስት አደራ አንቺ ብቻሽን እንዳትሆኚ ከቅድስት ጋር ሁኚ፣ ሆኖ ሳለ እቺ ማይለት ተብዬዋ እርጉም ሴትዮ ህይወትሽን ለማጥፋት ብዙ ነገር እያሰበች ስላለ ራስሽን ጠብቂ አላት። እሺ ጋሽዬ ችግር የለው ብቻ እናንተ ሄዳችሁ በሰላም ለማምጣት ያብቃችሁ፣ እኔ ግን ራሴን እጠብቃለሁ አለችና ተናገረችው። አሁንም ዳጣና ብሩኬ ተገናኙ። ሲገናኙ እሱም ያው ስለ ሞገስ ነው ተናገረው። ሆኖም ዝናና ማይሌት እንደማይተኙ ነግሮታል። ብር ማንሶት ጎኑ ላይ ሞገስ እንደረዳ ተናግረዋል። ብር እንኳን ረድተክ የለ እንዴ ሄድና ሰላም በለው በሰላም ተመለሱ ብለ ና አለ። አይ እሱ እንኳን የማይታሰብ ነገር ነው አለና ደግሞ ተናገረ። ዳጣና ሞገስም አሁንም ተገናኙ። ሲገናኙ ያው የመሄዱ ጉዳይ ነው የሚወራ። ብሩክና ዳጣም እንደዛው በቃ አንቺ ከቅድስት ጋር ሁኚ አላት። እሺ ችግር የለውም አለችና ዳጣም ከነሱ ጋር መሆን ጀመረች። እስከሚሄድ ብሩኬ ወደ ውጭ ሀገር እስኪሄድ ዳጣም ከብሩኬ ጋር ነው ያለችው ከጎኑ ላይ። ምንም ቢሆን ምንም ከእናንተ ጋር ሆናለሁ ሆኜ ማለት ምረዳ ነገር ቢጠፋም ባይጠፋም እኔ ከጎናችሁ ሆናለሁ። ምሰማናት ቅድስትም የምታደርገው ነገር ስጠፋ ለብሩኬ የምትሆነው ነገር ስታጣ ተደብቃ ያው እንግዲህ ልጅነቷን ለአንድ ወንድ ድንግልናዋን ሰጥታ ያው ብር ስላነሰ ለብሩኬ ስታ እንደሸኘች ነው የተናገረው። እሱ ምንም አውቆ ነገር የለም፣ ግን ምሰማናት ቅድስት ይህ ሁሉ ውለታ ውለለታለች። ሆኖም ይህ ውለታው ግን ብሩክ ቢያቅ ደስ ብል ነበር። ግን ዞሮ ዞሮ መጨረሻ ላይ መስማቱ አይቀርምና ለጊዜው ምስጢር ነውና ምሳሌ ታክማ ስትመለስ ያው ይህ ሁሉ ነገር ትናገራለች ብለን እኛም በተስፋ እንጠብቃለን። ያው ቅድስት ምሰማን ነው ብሩኬን በጣም በጣም ነፍሷ እስኪወጣ ነበረ የምትወደው። የምታደርገው ነገር ስጠፋ ባለፈውም አይተኑ ነበር። ማናት ማይለትን ብር ካልሰጠሽ ብላ ካልወጋውሽ ብር ገንዘብ ካልሰጠሽ ብላ አስፈራርታ ከሷ ግማሽ ሚሊዮን ብር ነበረ የተቀበለችው ቅድስት ማለት ነው። ያ የተቀበለችው ብር ለብሩኬ ነበረ ለምሳሌ መታከሚያ ብላ ለብሩኬ እየሰጠችው። ይሄም ከፍቅር የተነሳ ከመውደድ የተነሳ ምሳሌም ትወደዋታለች፣ ብሩኬንም ትወደዋለች ማለት ነው። እና የምሳሌና ያማን ነው የቅድስትና የብሩኬ ጉዳይ ለወደፊቱ ባልና ምስት እንደሚሆኑ ተስፋ አደርጋለሁ። ቢሆኑ ደግሞ ምንም እንትን አይል። ቅድስት ደግሞ ምንም የሚጎላት ነገር የለም፣ ምንም ያንሳት ነገር የለም። ቆንጆ ስልክክ ያለች ቆንጆ ሴት ስለሆነች ብሩኬም ለማግባት ወደ ኋላ አይንደራደርም። እና አሁንም ቢሆን ዳጣና ብሩኬ ያው ኤርፖርት ልሸኞ ከቤት ሰላም ተባብሎ ወጥተዋሉ። ማናት ቅድስትም አብራ ነበረ እየሄደችው። እሱም እንዳሁንም እንደተናገረው አደራ ቅድስትዬ ብቻሽ እንዳትሆኚ ከዳጣ ጋር ሁኚ፣ ይሄው ገንዘብም እንዳያንስሽ ገዝታችሁ የምትበሉት የቀለባችሁ ብር እንኪ ብሎ እጇ ላይ ሰጥቶ ሄደ። እሷም አለቀሰች። ከምሳሌ ጋር ተቃቅፎ ተለቃቀሱ። የሚያሳዝን አንቺ ለምንድን ነው የምታለቅሺ? ለመሞት ነው እንደ የምትሄደው አልና ብሩኬ ተናገረ። ቅድስትም እሷም ሆድ ባሳት። ምክንያቱም ተለማምደዋለች፣ አብራ ኖራዋለች። ጸባያኑም ምኑንም ስላየች በጣም እንደ ልጅዋ ስለምታይ
አሳዝናበት በተመቸና አብሮ ቢሄዱ ደስ ባላት እና በውስጡ አስባ ነበርና ያው የትራንስፖርት ጉዳይ ሆነና ምሳሌ ማናት ቅድስት ቀረች። ምሳሌም በቃ ደስ አላላትም ከሷ መለየቷም ያው ሕክምና ጉዳይ ሆኖባት ሄደች ከቅድስት ተለይታ ማለት ነው። ዳጣም ያው አረቢያው ጋሪውን እየገፋች ሄደች። መኪና ውስጥ ገቡ። በአሁንም ተለቃቀሱ። ቻው ቻው ተባብሎ ተለያዩ። ቅድስትም እዛ በቆመችበት እያለቀሰች ነበር። ዳታም እንግዲህ ወደ መኪና ውስጥ አብራ ገባች እና እሷ ወደ ኤርፖርት እንግዲህ ሸኝታ ለመመለስ ነበረ የምትሄደው። አሁንም ዝናና ማህሌት እንደፎከሩ ነው። አልተሳካላቸው። ምናልባት አይታወቅም፣ ሊያግዱት ሊሆኑ ይችላሉ፣ ላያግዱት ሊሆኑ ይችላሉ። ግን ፈጣሪ ጠብቆና ብሩኬ መታገድ የለበትም። እውነት ለመናገር ያሳዝናል። ዝናው እንግዲህ ከማይሌት ጋር ሲመካከር ነበር። ይህ ሁሉ ከኤርፖርት ያለ ሰውየው ጋር ሲነጋገሩ ማይሌት ደስ ብሏት ወይኔ እኔ እየተገናኘው ከአንተ ጋር የተገናኘው በምን ቀን ነው የተገናኘሁት? ወይኔ አለችና ሙልቅቅቅ ብላ አመሰግንሃለሁ ስትል ዝናው ደግሞ ይህ ያልና አመናጭቆ እኔን በጣም የምትወደኝ የምታመሰግነኝ እንደ እናት የምትሆንልኝ ምስት አለችልኝ አላት ማለት ነው። ምክንያቱም ማይሌት ማን ነው ዝና ያገባኛል፣ ያኖረኛል፣ አልፎ ተርፎ ቤቱንም ወደ ነስም ወደ ለነስም ያዞነረኛል ብላ ነበረ በተስፋ ስትጠብቅ የነበረችው። ግን እንዳሰበችው አልሆነም። ማን ነው ዝና ደግሞ አመናጭቆ እኔን እንደዚህ ልትኛች አትችይም፣ የምትወደኝ የምታፈቅረኝ እንደ እናት የምትሆንልኝ ምስት አለችኝ ብሎ ተስፋ አስቆረጠች። እሷም ቀልቧ ተሰበረ። ዝም አለች። ስስቅና ፈገግ እያለች ሴትዮዋ ፊቷን ዘፈዘፈች ማለት ነው። ወለምቦጫዋንም ጣለች እና እንደዚህ በቃ ደስ አላት። እንግዲህ የእሷ ደስታ ብሩኬ ወይም እንዲሞት ወይም ምሳሌ እንድትሞት ሞገስም እንድታገድ በቃ ሁሉም ነገር እንዲበላሽና ነገሮቹ ሞቶ እንዲያልቁ ብሩኬ፣ ምሳሌ፣ ቅድስት ሁሉም እንዲሞቱ ነበረ የፈለገችው። ግን ፈጣሪ አላለምና አሉ በህይወት ለወደፊትም አቅዳለሁ። እነሱ ድራሻቸውን ለማጥፋት ነው ማስቦ አልፎ ተርፎ ምሳሌን በህይወት ማጥፋት ነው የሚፈልገው። እሷ ስላለች ነው ህይወቴ ላይ እንደዛ ነገር ትዳርም ያልተመቸ አለችና ተናገረች። ስለዚህ አሁንም ቢሆን ማይለትና የእንትና ጉዳይ አይሳካም፣ አታገባም፣ አገባለሁ ብላ ነው የምትናገረው። ከእንትና ጋር ከፍራታ ጋር የምታወራ ሁሉ ለወደፊቱ ዝናው እንደሚያገባትና በብር ደግሞ በቼክ ሁሌ ጽፎ እንደምሰጣት ነበረ ስትናገር የነበረችው። ሆኖም አልተናገረም። የዛሬ ቪዲዮ እዚህ ላይ አበቃለሁ። ቀጣይ ቪዲዮ እስክንገናኝ ሰላም ፍቅር ይሁንላችሁ። ምሳሌ ክፍል 59 ደግሞ እናያለን። ኤርፖርት ላይ ምን ተፈጠረ የሚለው የምናየው ይሆናል። ግን ሼር ላይክ ሳታደርጉ እንዳታልፉ ማለት ነው። እኔ በመሃል የቆራረጥኩ ማውራው ቪዲዮ እንዳይረዝም ብዬ ነው ማለት ነው። ውድ የሀገሬ ልጆች ቪዲዮ ደግሞ ስረዝም ይሰለቻል፣ በጣም ይዳበራል። አጠር ምጥን ያለ ቪዲዮ መሆን አለበት ብዬ ነው ማስበው። ሰላማችሁ ብዛልኝ። ሼር ላይክ ያደረጋችሁ አበረታቱኝ ውድ የሀገሬ ልጆች።